ሰላም የቻናል ቤተሰቦች እንዴት ናቸው? ዛሬም ተመልሻለሁ ማለት ነው። ዛሬ ደግሞ የምናየው የፊደላትና ቃላት የምስረታ ነው ማለት ነው። ይህን ይመስላሉ ፊደሎች። ከዚህ ጋር እነዚህን ካነበብን በኋላ ወደሚቀጥለው ቃላት ምስረታ እንሄዳለን ማለት ነው። እሺ ፊደላት ይህን ይመስላሉ። እነዚህን አንብበን ወደሚቀጥለው እንሄዳለን ማለት ነው። እንደተለመደው አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም መማር ከፈልጋችሁ ከስር ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ ደውላችሁ መመዝገብ ትችላላችሁ ማለት ነው። አሁን ወደ ትምህርታችን እንቀጥል። እሺ እንግዲህ የዛሬ ክፍለ ጊዜያችን የሚሆነው ቃላት ምስረታ ማለት ነው። ከዛ በፊት ግን የመጀመሪያ ድምጾችን አንብበናቸው እናልፋለን ማለት ነው። ከዛ ቀጥለን ደግሞ ቃላት እንዴት መመስረት እንዳለብን ከስር እናያለን ማለት ነው። አሁን የመጀመሪያ ድምጾችን እያነበብን እናያቸዋለን ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ሀ አለ ማለት ነው። ይሄኛውን የመጀመሪያ ድምጻቸውን ነው የምናያቸው ማለት ነው። ከዛ ቀጥለን ደግሞ ቃላት እንዴት እንመሰርታለን የሚሉትን ቀጥለን እናያቸዋለን ማለት ነው። እሺ እንግዲህ አሁን እዚህ ጋር ቃላት ፊደሎችን መጀመሪያ እናነባለን ማለት ነው። የመጀመሪያ ድምጾችን ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ አ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ፈ፣ ፐ። እንግዲህ እነዚህ የመጀመሪያ ድምጻቸው ናቸው ማለት ነው። በእነዚህ ድምጾች ከስር የተለያዩ ቃላቶች አሉ ማለት ነው። እነሱን እያነበብን እናያቸዋለን። እሺ እንግዲህ ከላይ የመጀመሪያ ድምጾችን ካነበብን በኋላ ቀጥለን ደግሞ ቃላት እንሰራለን ማለት ነው። ቃላት የምንሰራው ከዚህ ጋር የተለያዩ ቃላቶች አሉ። እነዚህን እያነበብን ሙሉ በሙሉ እናያቸዋለን ማለት ነው። እሺ ለምሳሌ ይሄኛው የመጀመሪያው ምን ይላል? ሰላም ይላል ማለት ነው። እሺ ምን ይላል? ሰላም ይላል ማለት ነው። በአንድ ላይ ስናነበው ሰላም እንለዋለን ማለት ነው። እሺ በሰ ከዚህ ጋር ሰን የመጀመሪያ በመጠቀም የተለያዩ ቃላቶች እዚህ ጋር ተጽፈዋል ማለት ነው። እነዚህን ነው የምናነበው። ቀጥሎ ደግሞ ሰራ በአንድ ላይ ሰራ ይሆናል ማለት ነው። እሺ ከዛ ቀጥሎ ደግሞ ሰጠ። እሺ በአንድ ላይ ሰጠ ብለን እናነባዋለን። እሺ ቀጥሎ ደግሞ ሰማ ሰማ። እንደዚህ እያለን ቃላቶችን እንሰራለን ማለት ነው። ከዛ ቀጥሎ ደግሞ በሸ የተሰሩ ቃላቶች አሉ ማለት ነው። ለምሳሌ እዚህ ጋር ሁለቱም ተመሳሳይ ናቸው አይደለ? ሸ በአንድ ላይ ሸሸ እንለዋለን። እሺ ቀጥለን ደግሞ ሸጠ ሸጠ። በሸበተ ሸበተ። ሽታ። እንደዚህ እያለን የተለያዩ ቃላቶችን በቀላሉ መጻፍና ማንበብ እንችላለን ማለት ነው። ከዛ ቀጥሎ ደግሞ በቤተሰቦች የተሰሩ ቃላቶች አሉ ማለት ነው። በራ በራ። በሰለ በሰለ። በቀለ በቀለ። በላ። እንደዚህ እያልን ቃላቶችን በቀላሉ ማንበብና መጻፍ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ የተ አሉ ማለት ነው። እዚህ ጋር የተ ቤተሰቦች አሉ። ለምሳሌ እዚህ ጋር ተራ ይላል አይደለ? ተራ ብለን እናነባዋለን። ቀጥለን ደግሞ ተበተ ተበተ በአንድ ላይ እንደዚህ አድርገን እናነባዋለን። ከዛ ደግሞ ተስፋ ተስፋ። ተወ። እንደዚህ እያልን የተለያዩ ቃላቶችን ማንበብ መጻፍ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ የቸ ቤተሰቦች አሉ እዚህ ጋር። እስኪ እነዚህ እያነበብን እናያቸዋለን። ቸር ቸር። ቸለሰ ቸለሰ። ችብስ ቺፕስ። ቻው ቻው። እንደዚህ እያደረግ ቃላት በቀላሉ መስራት እንችላለን ማለት ነው። ከዛ ቀጥልን ደግሞ ነ ቤተሰብ ነው።
ከዛ ኖረ ኖረ፣ ነገሰ ነገሰ ብለን እንሰራቸዋለን። ከዛ ቀጥለ ደግሞ ነበረ ነበረ ብለን እንሰራቸዋለን። ከዛ ቀጥለን ደግሞ ነገ ነገ ብለን እንደዚሁ ቃላቶችን እንሰራለን ማለት ነው። እሺ ከዛ ቀጥሎ ደግሞ አለ አለ፣ አደገ አደገ፣ አገኘ አገኘ፣ አማ አማ። እንደዚህ ብለን ቃላትን በቀላል መንገድ በዚህ መንገድ መስራት እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ ደ ላይ እንግባለን። እሺ የከቤተሰቦችን ቃላት እንሰራለን ማለት ነው። ከዳ ከዳ፣ ከበረ ከበረ፣ ከደነ ከደነ፣ ከፋ ከፋ ብለን እንደዚሁ የተለያዩ ቃላት መስራት እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ እነዚህን እንሰራለን ማለት ነው። ቀጥሎ ደግሞ ለምሳሌ ወላይ በወ የሚጀምሩ ቃላቶች እነዚህ ጋር ወደ ወደ፣ ወገን ወገን፣ ወደብ ወደብ፣ ወግ ወግ እንደዚህ እያልን እናነባቸዋለን ማለት ነው። ፊደላት እንዲሁም ቃላቶችን እንደዚህ አድርገን ማንበብና መጻፍ መመስረት እንችላለን ማለት ነው። ከዛ ቀጥሎ ደግሞ ዘዴ ዘዴ፣ ዘመድ ዘመድ፣ ዘፈነ ዘፈነ፣ ዘጋ ዘጋ ብለን እንሰራቸዋለን። እሺ ከዛ ቀጥሎ ደግሞ የኔ የኔ፣ ይምጣ ይምጣ፣ ይረፍ ይረፍ፣ የኛ እንደዚህ እያልን የተለያዩ ቃላቶችን መጻፍና ማንበብ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ ደማ ይላል ማለት ነው። እዚህ ጋር ደማ ብለን በቀላሉ ማንበብ እንችላለን ማለት ነው። ደገመ ደገመ፣ ደወለ ደወለ፣ ደፋ እንደዚህ እያልን በቀላል መንገድ ማንበብና መጻፍ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ ለምሳሌ እዚህ ጋር የጀ ቤተሰቦች አሉ። እነዚህን የተለያየ ቃላት እንሰራባቸዋለን። የመጀመሪያው ጆግ ጆግ፣ ጀመረ ጀመረ፣ ጀግና ጀግና፣ ጆሮ ጆሮ፣ ጌጥ ጌጥ፣ ገመድ ገመድ፣ ገንዳ ገንዳ፣ ጋመ ጋመ ብለን የተለያዩ ቃላት እንሰራለን ማለት። ከዛ ቀጥሎ ደግሞ ጠጣ ጠጣ ብለን እንደዚሁ እናነባቸዋለን። ከዛ ጠረፍ ጠረፍ፣ ጠገነ ጠገነ፣ ጥጥ ጥጥ እንደዚህ ብለን እንሰራቸዋለን ማለት ነው። ከዛ ቀጥለን ደግሞ የጨ ቤተሰቦች አሉ ማለት ነው። እዚህ ጋር ጨፌ ጨፌ፣ ጨመረ ጨመረ፣ ጨፈረ ጨፈረ፣ ጮራ እንደዚህ ብለን እንሰራቸዋለን ማለት ነው። እሺ ከዛ ቀጥለን የምናገኛቸው የጸ ፊደሎች ናቸው ማለት ነው። ጸና፣ ጽድቅ ጽድቅ፣ ጸጸት ጸጸት፣ ጾም ብለን እንሰራቸዋለን። ከዛ ቀጥለን ደግሞ ፈታ ፈታ ብለን እናነባቸዋለን። ፈረመ ፈረመ፣ ፈጠነ ፈጠነ፣ ፈላ እንደዚህ ብለን ማንበብና መጻፍ እንችላለን ማለት ነው። ከዛ ቀጥለን ደግሞ ፑል፣ ፒያኖ፣ ፒንሳ፣
ፑል ብለን እንደዚህ የተለያዩ ቃላትና ማንበብና መጻፍ እንችላለን ማለት ነው። ይህን ይመስላል።